ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመለሳችሁ። ዛሬ በመጽሐፍ ቅዱስ ውስጥ ካሉ እጅግ በጣም የሚያስገርሙና ሚስጥራዊ ታሪኮች መካከል አንዱን በጥልቀት እንመረምራለን። ይሄውም ታሪክ እግዚአብሔር ኃያሉን ንጉሥ ናቡከደነጾርን ወደ አውሬነት የቀየረበትን ቅጽበት ነው። እንደ ናቡከደነጾር ያለ ኃያል ንጉሥ እንዴት መጨረሻው በአራት እግሩ እየዳኸ ሳር እየበላና እንደ አውሬ እየበላ ሊያበቃ ቻለ ብላችሁ አስባችሁ ታውቃላችሁ? እግዚአብሔር እንዲህ ያለ ድንገተኛና አስደንጋጭ ፍርድ እንዲሰጥ ያደረገውስ ምንድን ነው? ይህ ታሪክ ለዛሬው ሕይወታችን ምን ትርጉም አለው? ይህ ታሪክ ስለ ትዕቢት፣ ስለ ሥልጣንና ስለ እግዚአብሔር የበላይነት የተሞላ ትልቅ ትምህርት ነው። እመኑኝ፣ እስከ ታሪኩ መጨረሻ ድረስ የሚሆነውን አስገራሚ ለውጥ ማየት ትፈልጋላችሁ? በናቡከደነጾር ላይ የደረሰው ነገር ዛሬም ለእኛ ሕይወት ጠቃሚ ትምህርት የሚሰጥ ሲሆን፣ በዚህ ታሪክ ውስጥ የተገለጠው እውነት ስለ ስኬት፣ ስለ ትሕትና እና እግዚአብሔር በሕይወታችን ስላለው ድርሻ ያላችሁን አመለካከት በሙሉ ሊቀይረው ይችላል። ከመጀመሪያችን በፊት አዲስ ነገር ለመማር ዝግጁ ከሆናችሁ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንዲሁም በመጽሐፍ ቅዱስ ውስጥ ያሉ ኃያላን እውነቶችን የምንገልጥባቸው ሌሎች ቪዲዮዎች እንዳያመልጧችሁ ይህንን ቻናል ሰብስክራይብ በማድረግ በመጽሐፍ ቅዱሳችን ውስጥ ያሉ ጠቃሚ እውነቶችን በየጊዜው እንዲደርሷችሁ አድርጉ። የናቡከደነጾር ውርደት ለእናንተ ምን ትርጉም እንዳለውና በዕለት ተዕለት ከእግዚአብሔር ጋር ባላችሁ ጉዞ ላይ እንዴት እንደሚሠራ ስለምንወያይበት እስከ መጨረሻው አብራችሁን ቆዩ። በተጨማሪም ከእናንተ መስማት እንፈልጋለንና ከዚህ ታሪክ ውስጥ ልባችሁን የነካውን ትልቅ ትምህርት ምን እንደሆነ በአስተያየት መስጫው ላይ በማስቀመጥ ለሌሎችም በእግዚአብሔር ጥበብ እንዲበረቱ ይህንን ቪዲዮ ለጓደኞቻችሁ፣ ለቤተሰቦቻችሁ በማጋራት አብራችሁን ማገልገላችሁን እንዳትረሱ። የምታጋሩት እውነት፣ የምታስቀምጡት አስተያየት ለእኛም ብቻ ሳይሆን ለራሳችሁም አንድ ነገር እንዲቀርላችሁ ስለሚያግዝ ይህንን ለማድረግ አትታክቱ። አሁን በቀጥታ ወደ ታሪኩ እንግባና እግዚአብሔር ንጉሥ ናቡከደነጾርን ለምን ወደ አውሬነት እንደቀየረው እንመርምር። ንጉሥ ናቡከደነጾር ወደ አውሬነት ከመቀየሩ በፊት ማን እንደነበርና ታሪኩ ለምን ትልቅ ትኩረት እንደተሰጠው ጠጋ ብለን እንመልከት። ንጉሥ ናቡከደነጾር ዳግማዊ ተራ ንጉሥ አልነበረም። እርሱ በጥንቱ ዓለም እጅግ ኃያልና ተጽዕኖ ፈጣሪ ከነበሩ መሪዎች አንዱ ነበር። ከክርስቶስ ልደት በፊት ከ605 እስከ 562 አካባቢ በነገሰባቸው ዓመታት ባቢሎን የኃያልነቷ ጥግ ላይ ደርሳ ነበር ማለት ይቻላል። በታሪክም እጅግ ዝነኛ ከሆኑት ግዛቶች አንዷ ለመሆን በቅታለች። በናቡከደነጾር የግዛት ዘመን ባቢሎን በከፍተኛ ሀብቷ፣ በወታደራዊ ብቃቷና በሚያስደንቁ የሥነ ሕንፃ ጥበቦቿ ትታወቅ ነበር። ምናልባትም ከእነዚህ መካከል እጅግ ዝነኛው የባቢሎን በግንብ ላይ የተሠራው ተንጠልጣይ የአትክልት ስፍራዋ እንደሆነም ይነገርላታል። ይህ ስፍራ ከጥንት ዓለም 7 አስደናቂ ነገሮች አንዱ ተደርጎ ይቆጠር የነበረ ሲሆን የታሪክ ተመራማሪዎች ስለመኖሩ ቢከራከሩም የአትክልት ስፍራው አፈ ታሪክ በናቡከደነጾር ዘመን የነበረው የባቢሎንን ግርማ ሞገስና ቅንጦት በጉልህ የሚያሳይ ነበር። ናቡከደነጾር የእግዚአብሔር ምርጥ ሕዝብ የነበሩባትን ይሁዳን ጨምሮ በርካታ ጎረቤት አገሮችን ድል በማድረግ ግዛቱን ያስፋፋ ሲሆን በ586 ዓመተ ዓለም የይሁዳ ቅድስት ከተማ የሆነችውን ኢየሩሳሌምን በመወርወር ግንቧን አፈራርሶ ቤተ መቅደሱን አቃጥሎ እስራኤላውያንንም ለምርኮ ወደ ባቢሎን ወስዷቸው ነበር። የባቢሎን ምርኮ በመባል የሚታወቀው ይህ ክስተት እስራኤላውያን ለእግዚአብሔር ባለመታዘዛቸው ምክንያት የደረሰባቸውን መለኮታዊ ፍርድ የሚያሳይ በመሆኑ በመጽሐፍ ቅዱስ ታሪክ ውስጥ ትልቅ ቦታ ያለው ነው። ይህንን ታሪክ በሁለተኛው ነገሥት ምዕራፍ 24 ከቁጥር 10 ጀምሮ እንዲሁም በሁለተኛው ነገሥት ምዕራፍ 25 ከቁጥር 1 ጀምሮ ተከትቦ እናገኘዋለን። በእርግጥ እንደ እውነቱ ከሆነ
ናቡከደነጾር ዓለም የሚያውቀው በአሸናፊነቱና በገንቢነቱ ቢሆንም በመጽሐፍ ቅዱስ ውስጥ ግን ያለው ታሪክ ሌላ መልክን ያለው። የዚህ ሰው ታሪክ ከእስራኤል አምላክ ጋር በነበረው ግንኙነት ጎልቶ የሚታይ ሲሆን በተለይም ከምርኮኞቹ ዳንኤል፣ ሲድራቅ፣ ሚሳቅና አብደናጎብ ጋር የነበረው ግንኙነት ስለ ማንነቱ ጥልቅ ግንዛቤ ከሚሰጡን ታሪኮች መካከል አንዱ ነው። ምንም እንኳን እርሱ ብዙ አማልክትን የሚያመልክ አረማዊ ንጉሥ ቢሆንም ከእውነተኛው አምላክ ከእስራኤል አምላክ ጋር በተደጋጋሚ ተገናኝቷል። እነዚህ መለኮታዊ ግንኙነቶች የሕይወቱን አቅጣጫ የቀየሩ ሲሆን በመጨረሻም ወደ ታላቅ ትሕትና የመሩት እንደሆነ ይናገራል። ንጉሡ ለመጀመሪያ ጊዜ በዳንኤል መጽሐፍ ላይ የእግዚአብሔርን ኃይል የተጋፈጠበትን ሁኔታ ሲጠቁም የባቢሎን ጠንቋዮች፣ መተተኞችና ጥበበኞች ሊተረጉሙ ያልቻሉትን አስደናቂ ሕልም በታየው ጊዜ ነበር። በእግዚአብሔር የተሰጠውን ምስጢር በመግለጥ ሕልሙን የፈታው ግን ዕብራዊ ምርኮኛ የነበረው ወጣቱ ዳንኤል በድንገት ከሰት አለ። በዳንኤል መጽሐፍ ሁለተኛው ምዕራፍ ላይ ዳንኤል የናቡከደነጾርን ሕልም ልዩ ልዩ ነገሥታትን የሚወክሉ ከተለያዩ ቁሳቁሶች የተሰራውን ያን ግዙፍ ምስል ሲተረጉምለት ንጉሡ ሥልጣኑንና ስኬቱን ያገኘው ከሰማያዊ አምላክ ከእግዚአብሔር መሆኑን በድፍረት ሲተርክለት እናያለን። ይህንን ታሪክ ትንቢተ ዳንኤል ሁለተኛው ምዕራፍ ላይ ከ37ኛው ቁጥር ጀምሮ እንዲህ ተብሎ ተጽፎልናል። ንጉሥ ሆይ የሰማይ አምላክ መንግሥትህንና ኃይልህን ብርታትህንና ክብርህን የሰጠህ አንተ የነገሥታት ንጉሥ ነህ። የሰው ልጆች የሚኖሩበትን ሁሉ የምድርም አራዊት የሰማይም ወፎች በእጅህ ተሰጥቷል። በሁሉም ላይ አሰልጥኖሃል። አንተ የወርቁ ራስ ነህ ብሎ ዳንኤል ሲገልጥለት ይታያል። ይህ ጥቅስ በጣም ወሳኝ ነው። ምክንያቱም የናቡከደነጾር ሥልጣን በራሱ በእግዚአብሔር የተሰጠ መሆኑን የሚያረጋግጥና ናቡከደነጾር አረማዊ ንጉሥ ቢሆንም የእርሱ ወደ ሥልጣን መውጣትና ሰፊ ግዛት መመስረት የእግዚአብሔር ሉዓላዊ ዕቅድ አካል እንደነበር ያሳያል። ልክ እግዚአብሔር የሁሉንም መሪዎች መንግሥታት መነሳትና መውደቅ እንደሚገዛ ሁሉ እርሱም በዚህ ተጽዕኖ ፈጣሪ ቦታ ላይ አስቀምጦት እንደነበረ በሮሜ ምዕራፍ 13ኛው ላይ መረዳት እንችላለን። ሆኖም ግን ታላቅ ሥልጣን ብዙ ጊዜ ታላቅ ትዕቢትን ይወልዳል እንደሚባለው በታሪክ ውስጥ እንደታዩት ብዙ መሪዎች ሁሉ የናቡከደነጾር ልብ በስኬቱ ብዛት በትዕቢት ተወጠረ። መንግሥቱ እያበበና ግዛቱ ስኬትን እያስመዘገበ ሲመጣ ግዙፉ ንጉሥ በድሎቹና በስኬቶቹ ውስጥ የእግዚአብሔርን እጅ ከማየት ይልቅ ክብሩን ሁሉ ለራሱ መስጠት ጀመረ። ናቡከደነጾር በራሱ ከፍ የማድረግ ወጥመድ ውስጥ ወደቀ። የናቡከደነጾር ትዕቢት በጉልህ የታየበት አንዱ አጋጣሚ የዳንኤልን ጓደኞች ሲድራቅ፣ መሳቅንና አብደናጎብን ንጉሡ ላቆመው የወርቅ ምስል አንሰግድም ባሉ ጊዜ ነበር። በእነርሱ አለመታዘዝ ክፉኛ ተቆጥቶ ወደ እቶነ እሳት እንዲጣሉ አዘዘ። ይሁን እንጂ እግዚአብሔር ግን በተአምራት ከእሳቱ እስካወጣቸው በኋላ እንኳን ምንም እግዚአብሔር የሚያድን አምላክ ነው ብሎ ቢጣራም ልቡ ግን ገና ንስሐ አልገባም ነበር። በትዕቢቱም እንደቀጠለ ሆነ። ናቡከደነጾር ከእግዚአብሔር ኃይል ጋር የተገናኘበት ሁለተኛው አጋጣሚ በሚስጥራዊና አስጨናቂ ሕልም በታየው ጊዜ ነበር። በዳንኤል 4ኛው ምዕራፍ ላይ የጥንቱ ዓለም እጅግ ኃያል መሪ የነበረውን ናቡከደነጾርን ያናወጠውን አንድ ሕልም ተከትቦ እናገኘዋለን። ምዕራፉ ሲጀምር ንጉሥ ሕልሙን በራሱ አንደበት መተረክ ይጀምራል። ይህ ትረካ ከንጉሡ ንግግር እንደሚያሳየን ይህ ሰው ምንም እንኳን ጀብድ ያለው ታላቅ ንጉሥ ቢሆንም ይህ ራእይ ግን ምን ያህል እንደረበሸውና ስለ ትርጓሜው ለማወቅ እንደጓጓ ይናገራል። እንደ ቀድሞ ሁሉ የባቢሎን ጠቢባን አስማተኞችና መተተኞችን ጠራ። ነገር ግን ማንም ሊተረጉሙለት አልቻለም ነበር። እነዚህ ሰዎች በባቢሎን ጥበብና ምስጢር የተካኑ ቢሆኑም ከመለኮታዊው መልእክት ፊት ለፊት ግን አቅመ ቢስ እንደሆኑ ማሳያ ነበር። የዳንኤል መጽሐፍ በተደጋጋሚ እንደሚያሳየው የእግዚአብሔር ጥበብና መገለጥ ሁል ጊዜ ከሰው ጥበብ የላቀ እንደሆነ ነው። በመጨረሻም በባቢሎን ስሙ ብልጣሶር የተባለው ዳንኤል ተጠራ። ዳንኤል ከዚህ ቀደም ሕልም የመተርጎም መለኮታዊ ስጦታ እንዳለው ያሳየ ሲሆን
ሆኖም በዚህ ጊዜ ግን መልእክቱ ይበልጥ ግላዊና ከባድ ነበረ። ንጉሥ ናቡከደነጾር በዳንኤል ውስጥ የቅዱሳን አማልክት መንፈስ እንዳለ ስላወቀ ይተማመንበት ነበር። ነገር ግን ከዳንኤል ጥበብ ጀርባ ያለው እውነተኛውን አምላክ ገና ያወቀው አይመስልም። ናቡከደነጾር ያየውን ሕልም በዳንኤል 4ኛው ምዕራፍ ላይ ከ10ኛው ቁጥር ጀምሮ እንዲህ ብሎ ገልጾታል። በአልጋዬ ላይ ሳለው ያየሁት የራእይ መልክ እንዲህ ነበር። እነሆ በምድር መካከል በጣም ረጅም ዛፍ አየሁ። ዛፉም አደገ በረታም፣ ርዝመቱም እስከ ሰማይ ደረሰ፣ እስከ ምድርም ዳርቻ ሁሉ የታየ ነበረ። ቅጠሉም ያማረ ነበር፣ ፍሬውም ብዙ ነበር፣ ለሁሉም የሚሆን ምግብ ነበረው። የምድር አራዊት ከጥላው በታች ያርፉ ነበር፣ የሰማይ ወፎችም በቅርንጫፉ ላይ ይሰፍሩ ነበር። ሥጋ የለበሰ ሁሉ ከእርሱ ይበላ ነበር ብሎ ይናገራል። ይህ የዛፉ ምስል እጅግ ኃያልና ምሳሌያዊ ነው። ዛፉ ግርማ ሞገስ ያለው ከሁሉም በላይ ከፍ ያለና ለምድር ፍጥረታት ሁሉ መጠለያ ምግብ የሚሰጥ ቢሆንም ይህ ዛፍ ግን ናቡከደነጾር መንግሥትን የሚወክል ነበር። አዎ ባቢሎን በዚያም ጊዜ የዓለም ኃያል መንግሥት መሆኗን የሚገልጽ ምስል ነው። አገሮችን ድል አድርጋለች፣ ሰፊ ሀብትን ተቆጣጥራለች፣ በሥሯ ለነበሩ ሕዝቦችም መጠለያ ሆናለች። ናቡከደነጾር ራሱ በሥልጣኑ ጫፍ ላይ የነበረ ሲሆን እንደ ዛፉ ሁሉ ለሕዝቡ የጥንካሬ የብልጽግና እና የደህንነት ምንጭ ተደርጎ ይታይ ነበር። ይሁን እንጂ በሕልሙ ውስጥ ቀጥሎ የሆነው ነገር ይህ ግርማ ሞገስ ለዘላለም እንደማይቀጥል የሚገልጥ ታሪክ ነበር። በዛው በትንቢተ ዳንኤል 4ኛው ምዕራፍ 13ኛው ቁጥር ላይ እንዲህ ብሎ ንጉሡ ይናገራል። በአልጋዬ ላይ ሳለው ባየሁት ራእይ እነሆ ቅዱስ ጠባቂ ከሰማይ ሲወርድ አየሁ። እርሱም በታላቅ ቃል ጮኸ፣ እንዲህም አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ቁረጡ፣ ቅጠሉንም አርግፉ፣ ፍሬውንም በትኑ፣ አራዊትን ከበታቹ ወፎችም ከቅርንጫፉ ይሽሹ አለ። እዚህ ጋር ነው ታሪኩ ድንገተኛ ለውጥ የሚያሳየው። ያ በለመለመና በኃያልነቱ በቆመው ዛፍ ላይ የሰማይ መልእክተኛ ይቆረጥ የሚል ትእዛዝ አስተላለፈ። ይህም በሰው ልጅ የስኬት ማማ ላይ የነበረው ናቡከደነጾር መውደቁን የሚያመላክት ነበር። ቅርንጫፎቹ ይቆረጣሉ፣ ቅጠሎቹ ይረግፋሉ፣ አራዊቱ ይበተናሉ። አዎ ናቡከደነጾር የገነባው መንግሥት ውዥንብር ይገጥመዋል። ንጉሡም ከሥልጣን ወንበሩ ይወርዳል። ሆኖም ግን ሕልሙ በፍጹም ጥፋት ብቻ አልተደመደመም። በዳንኤል 4ኛው ምዕራፍ 15ኛው ቁጥር ላይ እንዲህ የሚል እናነባለን። ነገር ግን የዛፉን ጉቶ ከስሩ ጋር በምድር ውስጥ ተዉት፣ በብረትና በናስም ታስሮ በሜዳ ሳር መካከል ይቆይ። የዛፉ ጉቶ ከነስሩ ሳይነቀል መቅረቱ ትልቅ ትርጉም አለው። ይህም የመታደስና የመመለስ ተስፋን ያመላክታል። እግዚአብሔር በምሕረቱ ናቡከደነጾርን ወይም መንግሥቱን ፈጽሞ አያጠፋቸውም። ነገር ግን የእግዚአብሔር ሉዓላዊነት እስኪያምን ድረስ በጽኑ ያዋርደዋል። ጉቶ በብረትና በናስ መታሰሩ ደግሞ የናቡከደነጾር ውድቀት በቁጥጥር ስርና የተገደበ መሆኑን ያሳያል። ይህ ደግሞ እግዚአብሔር በፍርድ ውስጥ እንኳን ጸጋው እንደማይለየን የሚያስታውስ ነው። በፊቱ ራሳችንን ዝቅ ስናደርግ ሁልጊዜም የመመለስ ዕድል አለ። በዚህ ጊዜ በትረካው ክፉኛ የተረበሸው ዳንኤል ሕልሙን ለናቡከደነጾር በ4ኛው ምዕራፍ በ24ኛው ቁጥር ላይ እንዲህ ሲል ይተረጉምለታል። ንጉሥ ሆይ ትርጓሜው ይህ ነው። በጌታዬ በንጉሡ ላይ የሚመጣው የልዑል ትእዛዝ ይህ ነው። ከሰዎች መካከል ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ በሰማይም ጠል ትረሳለህ። ልዑልም በሰዎች መንግሥት ላይ እንዲሰለጥን ለወደደውም እንዲሰጠው እስክታውቅ ድረስ 7 ዘመናት ይቆጠራሉ ብሎ ተረጎመለት። እነዚህ የዳንኤል ቃላት ለኩሩ ንጉሥ እጅግ አስደንጋጭ ነበሩ። ዛፉ ናቡከደነጾርን የሚወክል ሲሆን መቆረጡ ደግሞ አእምሮውንና ንጉሡን ክብሩን እንደሚያጣ ያሳያል። የእግዚአብሔር ፍርድ ናቡከደነጾርን ከማሰባሰቢያውና ከክብሩ ገፎ እንደ አውሬው እንዲኖር ያስገድደዋል። እንደ በሬ ሳር ይበላል። ከሰው ልጅ ስልጣኔ ተለይቶ ለተፈጥሮ አደጋዎች ይጋለጣል። ይህ እንደ አራዊት የመኖር እንግዳ ቅጣት ለናቡከደነጾር አንድ ጥልቅ ትምህርት ለማስተማር የታለመ ነበር።
እግዚአብሔር ብቻ በምድራዊው መንግስታት ሁሉ ላይ ሉዓላዊ መሆኑን፣ 7 ዘመናት የሚለው ሐረግ ደግሞ 7 ዓመታትን የሚያመላክት ሲሆን ናቡከደነጾር የእግዚአብሔርን የበላይነት እስኪቀበል ድረስ ለ7 ረጅም ዓመታት ተዋርዶ እንደ አውሬ እንደሚኖር ማሳያ ነው። ይህ ቅጣት ዝም ብሎ የመጣ ሳይሆን በምድር ላይ ያለውን እጅግ ኃያል ሰው ዝቅ ለማድረግና ስኬቶቹን ሁሉ የፈጣሪ መሆናቸውን ለማሳየት ሆም ተብሎ የተነደፈ ንድፍ ነበር። ዳንኤል በቁጥር 27 ላይ ለንጉሡ እንዲህ ሲል የሚል የልመና ቃል አቀረበ። ስለዚህ ንጉሥ ሆይ ምክሬ ደስ ያሰኝ፣ ጽድቅም በመሥራት ኃጢአትን፣ ለድሆችም በመራራት በደልን አስወግድ። ምናልባት የሰላም ዘመን ይረዝም ይሆናል። በዚህ ጥቅስ ዳንኤል ንጉሡ ንስሐ እንዲገባ ይማጸነዋል። ከትዕቢቱና ከክፉ ተመልሶ የእግዚአብሔርን ጽድቅ ካወቀ ምናልባትም ይህ ዕጣ ፈንታ ሊቀርለት እንደሚችል የመውጫ መንገድ አሳየው። ዳንኤል ልመና ሁልጊዜ ለንስሐ ለመታደስ ዕድል የሚሰጠውን የእግዚአብሔርን ልብ ያንጸባርቅ ነበር። ይህ የጸጋ ድርጊት ነው ናቡከደነጾር በገዛ ፈቃዱ በራሱ ላይ ትሕትናን እንዲጭን የሰጠው የመጨረሻ ዕድል ይመስላል። የሚያሳዝነው ግን ታሪኩ ቀጣይ ክፍል እንደምናየው ናቡከደነጾር ማስጠንቀቂያውን ወዲያውኑ የሰማ አይመስልም። ትዕቢት ልቡን መግዛቱን ቀጠለ። እግዚአብሔር የተነበየውም ፍርድ በቅርቡ እንደሚፈጸም ተረጋገጠ። በሕልሙና በዳንኤል ትርጓሜ በኩል ግልጽ ማስጠንቀቂያ ቢሰጠውም የናቡከደነጾር ልብ ግን በትዕቢት እንደደነደነ ቆየ። ከሕልሙ በኋላ ሙሉ 1 ዓመት አለፈ። ንጉሥ ራሱን ዝቅ ለማድረግ የእግዚአብሔር ሉዓላዊነትን ለመቀበል በቂ ዕድል ነበረው። ሆኖም እርሱ በስኬቶቹ መመካቱንና በራሱ ኃይል ክብሩ መኩራራቱን ቀጠለ። ያልታረመና ንስሐ ያልገባበት ትዕቢት ወደ ታላቅ ውድቀት እየመራው ነበር። መጽሐፍ ቅዱስ እንደሚነግረን ልክ ከ1 ዓመት በኋላ ግን የማስጠንቀቂያው ደውል አበቃ። አጣዳፊነቱ በጊዜ ሂደት የተረሳ በሚመስልበት ወቅት ናቡከደነጾር በባቢሎን በሚገኘው ንጉሣዊ ቤተ መንግሥት ላይ ጣሪያው ላይ እየተመላለሰ ነበር። ይህ ትዕይንት በምሳሌያዊነት ነው። ናቡከደነጾር ግዛቱን ከላይ ሆኖ ሲመለከት ራሱን ከፍ ያለና ማንም የማይነካው አድርጎ እንደሚያይ ይመስላል። ቤተ መንግሥቱ ራሱ በቅንጦት ያጌጠ፣ በአንጠልጣይ የአትክልት ስፍራዎች የተሽቆጠቆጠ፣ በከተማይቱ አስደናቂ ነገሮች የተከበበ ግሩም ሕንፃ ነበር። ከዚህ ከፍታ ላይ ሆኖ ነበር ንጉሡ የልቡን እብሪት የሚገልጥ ንግግር ከማድረግ ወደ ኋላ ያላለው። በዳንኤል ምዕራፍ 4 30ኛው ቁጥር ላይ ናቡከደነጾር እንዲህ ሲል ጮኸ፣ ይህች እኔ ለክብሬ ግርማ በታላቅ ኃይሌ ለንጉሥ መኖሪያ የሠራኋት ታላቂቱ ባቢሎን አይደለችምን? እነዚህ ቃላት የናቡከደነጾር ልብ የወረረውን ትዕቢት ጠቅልለው የሚያመላክቱ ነበሩ። ንግግሩ ድንገት ከምድር ከናቡከደነጾር ቤተ መንግሥት ጣሪያ ላይ ወደ እግዚአብሔር ወደ ሰማይ አዥጎደጎዱ። ባቢሎን ታላቅነት የእርሱ ብቻ ውጤት እንደሆነ ማመኑንና ራሱን ከሁሉ በላይ ከፍ ማድረጉ መፈለጉን ገለጸ። ባቢሎን በጥንቱ ዓለም ውስጥ ዕንቁ ነበረች። ግንቦቿ ሰረገላዎችን በላያቸው ላይ የሚያሽቀዳድሙባቸው ያህል ሰፊ ነበሩ። ከተማዋ የንግድ የባህልና የወታደራዊ ኃይል ማዕከልም ነበረች። ቤተ መቅደሶቿ፣ ቤተ መኳንንቶቿና የአትክልት ስፍራዎቿ የጥበብ ድንቆች ተደርገው ይቆጠሩ ነበር። ባቢሎን እጅግ ባለጠጋ ነበረች። ናቡከደነጾር ደግሞ የዚህ ሁሉ መሐንዲስ እኔ ነኝ ብሎ ተናገረ። ነገር ግን በናቡከደነጾር ጉራ ውስጥ አንድ ትልቅ ስህተት ነበር። በስኬቱ ውስጥ የእግዚአብሔርን ድርሻ ፈጽሞ ተዘናጋ። ዳንኤል ቀደም ብሎ በምዕራፍ 2 ላይ እንዳስታወሰው የናቡከደነጾር ሥልጣን በእግዚአብሔር የተሰጠ እንደሆነ መርሳቱ፣ ግዛቱ በራሱ ጥረት ብቻ ያመጣው ሳይሆን ከልዑል እግዚአብሔር የተሰጠ ስጦታ እንደነበር መዘንጋቱ፣ ነገር ግን እግዚአብሔር ዕውቅናን ከመስጠት ይልቅ በትዕቢት ስኬቶቹም የገዛ ኃይሉ፣ ጥበብና ብርታቱም የገዛ የራሱ ውጤት እንደሆነ እንዲያምኑ አደረገው። እግዚአብሔር ለዓላማው ጨካኝ እንደሆነ ማሳያው ሥልጣኑን ማንም እንደማይሻማው የሚናገርበትን መንገድ አስተላለፈ። የትዕቢት ቃላቶች ገና ከናቡከደነጾር አፍ እንዳፈተለኩ ከሰማይ የወጣ ድምፅ የትዕቢትን ቅዠቱን አቋረጠው።
በዳንኤል 4ኛው ምዕራፍ 31ኛው ቁጥር ላይ እንዲህ ይለናል። ቃሉም ገና በንጉሥ አፍ ሳለ ከሰማይ ድምፅ መጣ፣ እንዲህም አለ፣ ንጉሥ ናቡከደነፆር ሆይ መንግሥትህ ከአንተ ተለይታለች። ከሰዎች መካከል ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትልሳለህ። ልዑልም በሰዎች መንግሥት ላይ እንዲሰለጥን ለወደደውም እንዲሰጠው እስክታውቅ ድረስ 7 ዘመናት ያልፉብሃል አለው። ይህ መለኮታዊ ፍርድ በይፋና አዋጅ ነጋሪ በሚመስል መልኩ ከሥልጣን በመውረድ ከሰማይ መጣ። ናቡከደነፆር ንጉሣዊ ሥልጣኑን ወዲያውኑ አጣ። በኃይሉና በክብሩ ሲመካ የነበረው ንጉሥ የሚወዳቸውን ነገሮች ሁሉ፣ ክብሩን፣ ሀብቱንና ዙፋኑን ተገፈፈ። በእግዚአብሔር ፍርድ ቅጽበት ሁሉንም ነገር ተወሰደበት። ነገር ግን ፍርዱ ዙፋኑን በማጣት ብቻ አላበቃም። ናቡከደነፆር ከአእምሮ መሳት በሚመስል ሁኔታ ተመታ። ከሰው ማኅበረሰብ ተለይቶ እንደ አውሬ መኖር ጀመረ። ይህም በልቡ ውስጥ ለነበረው ትዕቢት ግልጽ ነጸብራቅ የሆነ ቅጣት ነበር። በአንድ ወቅት ሰፊ ምድርና ያስተዳደር የነበረው ታላቁ ንጉሥ አሁን እንደ ሰው ማሰብ እንኳን ተስኖት እንደ በሬ ሳር እየበላ በምድር ላይ ይዳክር ጀመር። ለተፈጥሮ አደጋዎችም ተጋለጠ። በ4ኛው ምዕራፍ 33ኛው ቁጥር ላይ እንደምናነበው እግሩ እንደ ንስር ሳባ አደገ፣ ጥፍሩም እንደ ወፍ ጥፍር ሆነ ብሎ ይተርክልናል። በአንድ ወቅት ክብሩ በዓለም ናኝቶ የነበረው ገዢ አሁን እንዲህ እንደ አውሬነት ዝቅ ብሎ ማየታችን እግዚአብሔር ትዕቢተኞችን እንደሚያዋርድ ያለውን ኃይል ከሚያሳዩት ታላላቆች ማሳያዎቹ አንዱ ነው። ይህ ንጉሣዊ ድምቀት ወደ አውሬነት ሕይወት የተደረገበትን አስደንጋጭ ለውጥ ለሁላችንም እንደ ከባድ ማስጠንቀቂያ ያገለግላል። የናቡከደነፆር ተሞክሮ እግዚአብሔር ለሰው ልጅ ትዕቢት የሚሰጠውን ከፍተኛ ትኩረት ይገልጣል። ትዕቢት የእግዚአብሔርን ሥልጣን እንድናይ ዓይናችንን ያሳውረናል። ይህም የእርሱ ብቻ የሆኑትን ነገሮች እንደ ራሳችን ውጤት እንድንቆጥር ያደርገናል። ራሳችንን ከፍ ስናደርግ የእግዚአብሔር እጅ በሕይወታችን ውስጥ ዕውቅና ለመስጠት እምቢ እንዳንል ልንጠነቀቅ ያስፈልጋል። ምክንያቱም ዝቅ የመደረግ አደጋ ከፊታችን ይደቀናልና ነው። የናቡከደነፆር ሁኔታ ለ7 ዘመናት የቆየ ሲሆን አብዛኞቹ ምሁራን ይህንን እንደ 7 ዓመታት ይተረጉሙታል። በዚህ ጊዜ ውስጥ እርሱ ከማኅበረሰቡ ሙሉ በሙሉ ተለይቶ ነበር። በአንድ ወቅት ያስተዳድራቸው ከነበሩ ዙፋኑና መንግሥቱ ተቆርጦ በብቸኝነት ኖረ። የ7 ዓመታት ቆይታ ትልቅ ትርጉም አለው። ይህም የናቡከደነፆር ትዕቢትን ለመስበር እና አሁንም የሆነውን እግዚአብሔር ላይ ጥገኛ መሆኑን ለማስተማር በቂ ጊዜ ነበር። እዚህ ጋር አንድ ጥያቄ ይነሳል። እግዚአብሔር ናቡከደነፆር ለምን ወደ አውሬነት ቀየረው? ለምንስ ለዚህ ኃያል ንጉሥ እንዲህ ያለ አስከፊና አዋራጅ ፍርድን መረጠ? መልሱ ያለው እግዚአብሔር ለናቡከደነፆር በእርሱ በኩል ለሁላችንም ሉዓላዊ ማንነቱን ለማሳየትና ስለ ትዕቢት አደገኝነት ሊያስተምረን በፈለገው ጥልቅ ትምህርት ውስጥ ነው። የናቡከደነፆር ወደ አውሬነት መቀየር እንዲሁ የመጣ የዘፈቀደ ቅጣት ወይም የእግዚአብሔርን ኃይል ማሳያ ብቻ አልነበረም። ንጉሡን ወደ ጥልቅ ትሕትናና ንስሐ ለማምጣት የታለመ ዓላማ ያለው ድርጊትም ጭምር እንጂ። ናቡከደነፆር ወደ ዓለማዊ ስልጣኔ ማማ ላይ ወጥቶ ነበር። ነገር ግን በልቡ ስኬቱን የሁሉ የገዛ እጁ ውጤት እንደሆነ ያምን ስለነበር እርሱ መጽሐፍ ቅዱስን ደጋግሞ የሚያስጠነቅቅበትን የትዕቢትን ተምሳሌት ሆኖ ተገኘ። ናቡከደነፆር ሊማረው የሚገባው የመጀመሪያውና ዋነኛው ትምህርት ስለ እግዚአብሔር ፍጹም ሉዓላዊነት ነበር። የናቡከደነፆር መንግሥት ሰፊ ነው። በሐሳቡም ሥልጣኑ የማይናወጥ ይመስለው ነበር። በባቢሎን የጥንቱ ዓለም ድንቅ አድርጎ የገነባው ሲሆን ክብሩን ሁሉ ለራሱ ወስዶት ነበር። ነገር ግን ይህ ንጉሥ እያንዳንዱ መንግሥት፣ እያንዳንዱ ገዢና እያንዳንዱ ስኬት በእግዚአብሔር ሥልጣን ስር መሆኑን የሚገልጸውን መሠረታዊ እውነት ዘንግቶት ነበር። በመዝሙረኛው ዳዊት እንደተጻፈው 24ኛው ምዕራፍ ላይ 1ኛው ቁጥር እንዲህ ይለናል፣ ምድርና በእርሷ ላይ ያለው ሁሉ ለእግዚአብሔር ነው፣ ዓለምና በእርሱ የሚኖሩትም ሁሉ ይለናል። እግዚአብሔር ለናቡከደነፆር ያሳየው ነገር ቢኖር በሰው ዓይን ምንም ያህል ኃያል ቢመስልም አሁንም ቢሆን ከልዑል እግዚአብሔር ሥልጣን በታች መሆኑን ነበር።
ገዢዎች ሁሉ ዕውቅና ቢሰጡትም ባይሰጡትም በእግዚአብሔር አገዛዝ ስር ያገለግላሉ። ዳንኤል በንጉሡ ሕልም ትርጓሜ ውስጥ እንደገለጸው ለናቡከደነጾር ስልጣኔ እና ስልጣን የሰጠው እግዚአብሔር እንደነበር ማሳያ ነው። ነገር ግን ንጉሡ ይህን በመዘንጋት ራሱን አከበረ። ወደ አውሬነት መቀየሩም የናቡከደነጾር ስልጣንና ደረጃ ሙሉ በሙሉ በእግዚአብሔር ላይ የተመሰረተ መሆኑን ለማሳየት የተመረጠ አስደንጋጭ መንገድ ነበር። በአንድ ቅጽበት እግዚአብሔር ሁሉንም ነገር ለወጠው። ሌላው ቀርቶ የናቡከደነጾር አእምሮና ሰብአዊ ክብሩን እንኳን ሊወስድበት እንደሚችል አሳየው። የጥበብ መጽሐፍ ምሳሌ ስለ ትዕቢት መዘዝ በተደጋጋሚ ያስጠነቅቀናል። ጥፋት ከመምጣቱ በፊት ትዕቢት ቀድሞ ይመጣል ይለናል። ውድቀትም ከመሆኑ በፊት ኩራት ትቀድማለች ይለናል። ከ7 ረጅም ዓመታት በኋላ ናቡከደነጾር ዓይኖቹን ወደ ሰማይ ሲያነሳ አእምሮም እንደተመለሰለት መጽሐፍ ቅዱስ ይነግረናል እንዲህ ሲል፣ ከዚያም ዘመን በኋላ እኔ ናቡከደነጾር ዓይኖቼን ወደ ሰማይ አነሳው፣ አእምሮዬ ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለም የሚኖረውን አከበርኩት፣ አመሰገንኩትም። ግዛቱ የዘላለም ግዛት ነው፣ መንግሥቱም ለልጅ ልጅ ነው። በምድሩ የሚኖሩ ሁሉ እንደምንም ይቆጠራሉ። በሰማይ ሰራዊትና በምድር በሚኖሩ መካከል ፍቃዱን ይፈጽማል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም ሲለን በዳንኤል መጽሐፍ 4ኛው ምዕራፍ 34ኛው ቁጥር ላይ የንጉሡን ንግግር ይከትብልናል። ይህ ክፍል እጅግ ኃያል ነው፣ ምክንያቱም በናቡከደነጾር ልብ ውስጥ የመጣው አስገራሚ ለውጥን ያሳየናል። በአንድ ወቅት በራሱ ታላቅነት ይኩራራ የነበረው ያኩሩ ንጉሥ አሁን የእግዚአብሔርን መንግሥት የዘላለም መሆኑን ኃይሉም ተወዳዳሪ እንደሌለው በማመን እግዚአብሔርን ሲያወድስ እናያለን። ነገሥታትን በማንገስና በመሻር ሥልጣን ያለው እግዚአብሔር ብቻ መሆኑን ናቡከደነጾር ተረዳ። የንጉሡ አእምሮውና መንግሥቱ እንኳን የተመለሰው የእግዚአብሔርን ሉዓላዊነት ካመነ በኋላ ብቻ እንደነበር እግዚአብሔር አስረግጧል። የእግዚአብሔር ምሕረትና ጸጋ ሁልጊዜም ይገኛሉ። ነገር ግን ራሳችንን ዝቅ ማድረግና በእኛ ላይ ያለውን ሥልጣን ከእግዚአብሔር እንደሆነ መቀበል መቻላችን ትልቅ እርምት ነው። የናቡከደነጾር ታሪክ የጥንት ተረት ብቻ አይደለም፣ ለዛሬው ሕይወታችን የማይሻር ጠቀሜታ አለው። ትዕቢት ዛሬም ከሚገጥሙን እጅግ አደገኛ ፈተናዎች አንዱ ነው። በሥራችን፣ በስኬታችን ወይም በንብረቶቻችን ብንኮራ ትምህርቱ ግልጽ ነው። ያለን ነገር ሁሉ ከእግዚአብሔር የመጣ እንደሆነ ካላስተዋልን፣ ያለ እርሱም እኛ ምንም እንዳይደለን ካላወቅን ራሳችንን ከፍ ማድረግ እንጀምርና በእግዚአብሔር ላይ ያለንን ጥገኝነት እንረሳለን። ይህ ደግሞ ለውድቀት ራሳችንን ያዘጋጀናል። ሆኖም መልካሙ ዜና እዚህ ጋር ነው። ልክ እንደ ናቡከደነጾር ሁሉ የእግዚአብሔር ዝቅ የማድረግ ዓላማ እኛን ለማጥፋት ሳይሆን ለማዳን ጭምርም ነው። እርሱ ዝቅ የሚያደርገን በጸጋው ከፍ እንዲያደርገን ነው። የናቡከደነጾር የታሪክ እውነተኛ ታላቅነት የሚገኘው በትህትና እና እግዚአብሔርን በሕይወታችን ላይ ያለውን ሉዓላዊነት በመቀበል ውስጥ መሆኑን የሚያስታውሰን ትልቅ ትምህርት ነው። በናቡከደነጾር ታሪክ ውስጥ ስላደረጋችሁት ጉዞ እናመሰግናለን። ዛሬ ጠቃሚ ነገር ካገኛችሁ እባካችሁ ለዚህ ቪዲዮ አንድ ላይክ እንድትሰጡና ተጨማሪ መጽሐፍ ቅዱሳዊ ግንዛቤዎችን ለማግኘት ደግሞ የዚህ ቻናል ደንበኛ እንዲሆኑ እንመክሮታለን። ከዚህ ታሪክ ውስጥ እስቲ ምን ተረዳችሁ? ትኩረቶንስ የሳበ ትልቅ ትምህርት ምን ይሆን? ለሌሎችስ ይህንን መልእክት ያጋሩ ይሆን? እስቲ በአስተያየት መስጫ ላይ እርሱን ትኩረቶን የሳበና ትልቅ የተማርኩበት ነው የሚለውን ያስቀምጡልን። እግዚአብሔር ይባርካችሁ። እውነተኛ የታላቅነት መንገድ ሁሉንም በሚችል አምላክ ጥላ ውስጥ ማደርና እርሱ የበላይ እንደሆነ በመገንዘብና በማወቅ ውስጥ ነው። ዛሬም እግዚአብሔር ሕያው ነው። ለሚያስቸግሩትም ሆነ ለትዕቢተኞች ዋጋቸውን ይሰጣቸዋል። በሌሎች ትምህርታዊ መጽሐፍ ቅዱስ ታሪኮች እንገናኝ። መልካም ጊዜ ይሁንላችሁ።